አንዲት ታዋይቷለች እስኪ ምን እንደሚል እንስማው በጣም ብዙ ጉዶችን ነው የሚያወራው في العقود اللي فاتت دي لم يحصل الا زلزال واحد حوالين في منطقه سد النهضه በህዳሴ ግድብ ዙሪያ ላለፉት 100 ዓመት عقود ማለት ወይም 10 እና ከዛ በላይ ዓመታት 10ታት ዓመታት እስከ 100 ሊደርስ ይችላል አንዳንዴ عقود ስንል ምንም አይነት የመሬት መንቀጥቀጥ የሚባል ነገር ተከስቶ አያውቅም وهي منطقة ضعيفة الحركة الزلزالية وضعيفة الخطورة في الزلازل በአካባቢው በፍጹም ምንም አይነት የመሬት መንቀጥቀጥ የሚያሰጋው እንዳልሆነና የመሬት መንቀጥቀጥ ጉዳይ እንኳን ሲነሳ በጣም ደካማ በሆነ መልኩ የሚነሳበት የሆነ አካባቢ ነው ካልን የህዳሴው ግድብ ቦታ ነው وبالشبه تحدث أيضا زلازل في منطقة السد العالي ግን በተቃራኒው እኔ ልገልጸው የምችለው በአስዋን ግድብ አካባቢ ላይ ብዙ የመሬት መንቀጥቀጦች ይከሰታሉ سنويا በየአመቱ ولا تشكل أي مشكلة ነገር ግን ምንም አይነት ችግር ሲደርስ ግን አላየንም በግድቡ ላይ هناك علاقة بين الزلازل التي ضربت إثيوبيا وسد النهضة ስለዚህ የዛሬው የውይይታቸው ዋና መነሻ በህዳሴ ግድቡ መሐከልና በኢትዮጵያ የሚከሰተው የመሬት መንቀጥቀጥ ግንኙነት አላቸው የላቸው የሚለው ነው هذا بودكاست يستحق الانتباه من BBC نيوز عربي ዛሬ በቢቢሲ ኒውስ አረቢ ወይም የአረብኛው ጣቢያ የሚሰማ የሆነ ወሳኝ የሆነ ፖድካስት ፕሮግራም ይዤላችሁ ቀርቤያለሁ حالة من النشاط الزلزالي والبركاني تشهدها إثيوبيا مؤخراً بعد أن وقعت في البلاد عشرات الهزات الأرضية منذ نهاية شهر ديسمبر كانون الأول من عام 2024 በ2024 መጨረሻ ጀምሮ ከዲሴምበር ወር ወደዚህ በጣም ብዙ የሆኑ የመሬት መንቀጥቀጦችና የተለያዩ የቮልኬኖ የፈጠራቸው የመሬት እንቅስቃሴዎች ተከስተዋል በኢትዮጵያ وعلى مدار أيام مما أسفر عن إجلاء الآلاف من منازلهم በዚህም የተነሳ ብዙዎች ከአካባቢያቸው እንዲነሱና ቤታቸውን ጥለው እንዲሄዱ ያስገደደ የሆነ ሁኔታዎች ተፈጥረዋል هذه الحالة صاحبها تساؤلات وتكهنات وتحليلات تتعلق بعلاقة هذه الزلازل በዚህ ጉዳይ ላይ ተነስቶ የተለያዩ እሳቤዎች አስተያየቶች እና የተለያዩ በዚህ ጉዳይ ላይ ጥናት ተደርጓል ተብለው የሚነገሩ ነገሮች አሉ زلازل بسد النهضة الذي شيد እንደዚሁም ይህንን ጉዳይ ከህዳሴ ግድብ ጋርም ለማያያዝ አንዳንዱም ደግሞ አያያዝም በሚለው የተለያዩ ሰጣ ገባዎች አሉ إثيوبيا بهدف توليد الطاقة الكهربائية ይህ በኢትዮጵያ የኤሌክትሪክ ማመንጫ የተሰራ የህዳሴ ግድብ ዙሪያ ብዙ ወሬዎች አሉ وترى مصر والسودان دولتا المصب أنه يضر بحقوقهما التاريخية في مياه النيل የህዳሴ ግድቡን አስመልክቶ እንደምናቀው በሱዳንና በግብጽ በኩል ታሪካዊ ድርሻቸውን በውሃ ላይ የሚያሳጣ ወይም ደግሞ የሚያጎድል እንደሆነ ይናገራሉ فما علاقة سد النهضة بالزلازل في إثيوبيا؟ ስለዚህ የዛሬው ርዕሳችን በህዳሴው ግድብ መሐልና በመሬት መንቀጥቀጡ መሐከል ያለውን ግንኙነት አስመልክቶ እናወራለን هذا بودكاست يستحق الانتباه من BBC نيوز عربي وأنا نغم قاسم እኔ ነغم قاسم ባላለሁኝ ይህንን ፕሮግራም يستحق الانتباه ማለት በደንብ تكرت للسطبت የሚገባ የሆነ ፕሮግራም ነው እንደማለት ارحب بضيف بودكاست يستحق الانتباه دكتور عصام حجي الباحث في وكالة ناسا لعلوم الفضاء والباحث في جامعة جنوب كاليفورنيا في الولايات المتحدة الأمريكية أهلا وسهلا እንግዲህ ይህ በካሊፎርኒያ የአንድ ዩኒቨርሲቲ ምሁር ነው እንደገና የጠፈር ተመራማሪ ነው የመሳሰሉ ارحب بضيف بودكاست يستحق الانتباه دكتور عصام حجي دكتور عصام حجي ይባላል الباحث في وكالة ناسا لعلوم الفضاء بناسا የጠፈር ምርምር ላይ አባል የሆነ ሰው ነው الباحث في جامعة جنوب كاليفورنيا في الولايات المتحدة الأمريكية أهلا በአሜሪካ የካሊፎርኒያ ደቡብ አካባቢ ላይ የደቡቡ አካባቢ ላይ አንድ ዩኒቨርሲቲ ላይ ምሁር وسهلا يا دكتور أهلا وسهلا بك
يعني مفارقة دكتور تتحدث إلينا الآن من باريس بدلا من الولايات المتحدة لأن منزلك تضرر بسبب حرائق الغابات. በጣም በሚገርም ሁኔታ ዛሬ ዊታችን ምናደርገው ከፈረንሳይ ገብተህ ነው ትለዋለች። ይሄንን ያደረከው ምክንያቱ በካሊፎርኒያ ያለው መሬት ምንድነው ቤትህ በእሳት አደጋ ትልቅ የሆነ አደጋ ደርሶበት ያን ቤቱን ለመጣል ወይም ለመልቀቅ ተገደህ ነው ትለዋለች። በጣም አሳዛኝ ነገር ነው። صحيح ልክ ነው صحيح. احنا اخليت البيت المكان اللي اقيم فيه እኔ ቤቴን ለመልቀቅ ተገድጃለሁኝ የምኖርበት የነበረውን ቤት اكثر من مره بسبب موضوع الحرائق ይሄንን መሰል የሆነ የእሳት ሁኔታዎች በካሊፎርኒያ በየጊዜው እየተደጋገመ ቤቴን ለተለያየ ጊዜ اندلك تجدجال. فالنهارده انا اعتقد انه الحاجه اللي انا عايز نحن نتكلم فيها قضيه الكوارث الطبيعيه في ስለዚህ አሁን ዛሬ ምን እንነጋገረው ጉዳይ ከእንደዚህ አይነት ጋር ይያያዛል። ይህ የተፈጥሮ የሆነ በሰው እጅ በምን ያለለ የሆነ የተፈጥሮው የሆነ አደጋዎች ናቸው። አንዱ ነው ይሄ المناطق الصحراويه والجافه واللي እነዚህ በጣም ደረቃማ አካባቢ የሚባሉና ሰሃራማ የሚባሉ ቦታዎች ላይ እንደዚህ አይነት ነገሮች ሁሌ የሚጠበቁ ናቸው። كاليفورنيا المكان እንደ ካሊፎርኒያ اللي انا عايش فيه واحد منها ومصر وليبيا وبقيه المناطق ሌላው ግብጽ እንደዚሁም ደግሞ ሌሎችም አካባቢዎች ላይ እንደዚህ በጣም አደጋዎች የሚበዙባቸው ቦታዎች አሉ። العالم العربي نتكلم على الدراسات الخاصه التغيرات المناخيه فيها ብዙ የአየር ንብረት ለውጥ ተጋላጭ የሆኑ ለብዙ የአየር ንብረት ተጋላጭ የሆኑ ሰሃራማ ቦታዎች በግብጽም ሆነ በሊቢያ ወይም በአጠቃላይ መካከለኛው ምስራቅ ላይ በደንብ ጥናቶች የሚያሳዩት የዚህ አይነት የመሬት የተለያዩ የኢንቫይሮንመንት ለውጦች ብዙ ክስተቶች ይመጣሉ። والجفاف بشكل عام وقضيه سد النهضه بشكل خاص እንግዲህ ከዚህ ሁሉ ጥናቶቻችን የተለያዩ የመሬት አይነቶችን እናጠናለን። እንደዚሁም ህዳሴ ግድብም እንደዛው በጣም ልዩ የሆነ የጥናት ቦታ ሰጥተናል። كل ده بيدور في فلك شيء احنا لا ندركه بشكل واضح ብዙዎቹ በተለይ ከመሬት መንቀጥቀጥ ጋር ከመሬት እንቅስቃሴ ጋር በተያያዙ አብዛኛውን እኛ ራሳችን በጥናት ያልደረስንባቸው የሆኑ በጣም ብዙ የሆኑ የመሬት ለውጦች አሉ። هو التغيرات المناخيه እነዚህ በሙሉ የኢንቫይሮንመንት ወይም የአየር ንብረት ለውጥ ብለን እንጠራቸዋለን። في المناطق الصحراويه በተለይም በሰሃራማ አካባቢዎች ቦታ ላይ عاده القارئ العربي ወይም በረሃማ ነው ምንለውኛ تخيل انه او المستمع العربي انه الصحراء دي مكان ما فيهاش حاجه فبالتالي التغير المناخي ايه اللي هيحصل فيها انه لا احنا وانا كشخص كل ብዙዎች በተለይ በመካከለኛው ምስራቅ የአረቡ ዓለም አካባቢ ላይ ያው ግብጾችን ጨምሮ በተወሰነ ደረጃ ፈጽሞ ምንም አይነት የአየር ንብረት ለውጥ ወይም ደግሞ እነዚህ አይነት የመሬት ነውጦችና ለውጦች ብዙ አይከሰትብንም ብለው ከሚያስቡ አካባቢዎች ናቸው። متضررين من التغيرات المناخيه دي وهي ايه وبتحصل ليه واثرها ነገር ግን በእኛ በኩል ያለው የትምህርት ጥናት ግን የሚያሳየው በተቃራኒው ነው። እንደነዚህ አይነት አካባቢዎች እንደውም በብዛት ለአየር ንብረት ለውጥና ነውጥ የተጋለጡ መሆናቸው ነው። طيب في إطار هذه الظواهر الطبيعية التي تشهدها المناطق الجافة دكتور عصام በዚህ ደረቃማ የሆኑ አካባቢዎች ወይ በረሃማ አካባቢዎች ላይ የሚከሰቱ የተለያዩ የአየር ወይም የተለያዩ የመሬት እንቅስቃሴ ለውጦች يعني رواد مواقع التواصل الاجتماعي على مدار أسابيع ባለፉት ሳምንታት ለተከታታይ ጊዜ በሚዲያው ላይ የተለያዩ የመገናኛ ብዙሃን ላይ የሚሰሙ ነገሮች تحدثون عن ظاهرة عنيفة تشهدها إثيوبيا ይህም በኢትዮጵያ በኩል እየተከሰተ ያለው ብዙ የመሬት መንቀጥቀጥ ጋር በተያያዘ هي زلازل وبراكين تشهدها المنطقة وهناك ብዙ የምንድነው የእሳተ ገሞራን ጉዳይ ተከስተዋል። ሌላው የመሬት መንቀጥቀጦች ተከስተዋል። بينها وبين بناء سد النهضة وبين ملء بحيرة سد النهضة ይህንን የመሬት እንቅስቃሴ ተከትሎ የሚያነሷቸው ሐሳቦች ከህዳሴው ግድብ ጋራ ግንኙነት እንዳለው የህዳሴ ግድብ የውሃ መያዝ በተለይ ሙሊቶችን ተከትሎ የመጣ የሆነ ለውጥ ወይም ነውጥ አድርገው ይወስዱታል።
إلى أي مدى ترى ربط علمي بين بناء سد النهضة وحدوث زلازل في هذه المنطقة؟ እንዴት ነው ይህ የሁለቱ ጉዳዮች ግንኙነት አስመልክቶ በእውቀት ወይም ሳይንሳዊው ትምህርት ምንድነው የሚለው አሳውቅ? علميا هذه الزلازل والبراكين لا علاقة لها من قريب أو بعيد بسد النهضة. በእውቀት ከመጣን ወይም በሳይንሱ በትክክል አካዳሚው የሚያሳየን እነዚህ በኢትዮጵያ የሚከሰቱት የመሬት መንቀጥቀጥም ይሁኑ ወይም ሌላ የቮልኬኖና የተለያዩ የእሳተ ገሞራ ነገሮች በሙሉ ከህዳሴው ግድብ ጋር ከርቀትም በቅርበትም ምንም አይነት ግንኙነት የላቸውም። هذا الصدع الأفريقي الأعظم هي منطقة زلازل وبراكين. ይህ የትልቁ የስልጥ ምንድነው የሚባለው የስምጥ ሸለቆ በአፍሪካ የሚታወቀው የሆነው ብዙ የዚህ አይነት ችግሮችን የሚያመጣና እንደዚህ አይነት ነገሮች ሁሉ ጊዜም እየተከሰተበት ያለ አካባቢ ነው። منذ ملايين السنين ይሄ በብዙ ሚሊዮኖች ዓመታት እየተከሰተ የኖረ ነው የሚኖር ነው። وهي بتحصل في نفس الأماكن وليس لسد النهضة أي علاقة بذلك وكل ما أشيع في الإعلام. ስለዚህ እዚህ አካባቢ ላይ ላለፉት በጣም ብዙ ጊዜዎች ሲከሰት የኖረ ነው። አሁን የሚከሰተው የዛ የስምጥ ሸለቆ አካባቢ ላይ ብቻ የተወሰነ ነው። ስለዚህ በዚህ ጉዳይ ላይ ተያይዞ በተለያዩ ሚዲያዎች ላይ ያው በተለይ የግብጽ ሚዲያ ነው ይሄን ነገር የሚያራግበው የሚነሱ ሐሳቦች በሙሉ غير صحيح በፍጹም ልክ ያልሆኑ ወሬዎች ናቸው። دكتور عصام، يعني ما هو التفسير العلمي لزيادة النشاط الزلزالي في هذه المنطقة تحديدا منذ عام 2021؟ يعني አንዳንዶች ከ2021 ጊዜ ጀምሮ ነው የዚህ አይነቱ የመሬት መንቀጥቀጥ በጣም እየበዛ የሄደው ብለው ያነሳሉ። ይሄ ማለት ያው የህዳሴ ግድብ ሙሊት የጀመረበት ማለት ነው። 21 22 23 24 አይደለ ከ20 ጀምሮ ነው እንግዲህ 4.9 ተያዘ መጀመሪያ ከዛ 10 ያለ 13 ከዛ 10 ከዛ ያለ ሄዷል። كان متوسط الزلازل قبل بناء سد النهضة في إثيوبيا 5 زلازل فقط في العام. አንዳንዶች የሚጠቅሱት በአንድ አመት በኢትዮጵያ ከ2021 በፊት ጀምሮ የሚከሰቱት የመሬት መንቀጥቀጦች 5 ብቻ ነበሩ وارتفع إلى أكثر من 30 يعني ከዛ በኋላ ግን ከ2021 ጀምሮ ግን እስከ ምናልባትም በአንድ አመት ውስጥ እስከ 30 ድረስ እየተከሰተ ያለበት ሁኔታ አለ። هل من تفسير لذلك؟ ይሄንን ታዲያ ትርጉም ልንሰጠው የምንችልበት ሁኔታ አለ ወይም የሆነ ሌላ ምንሰጠው ምክንያት አለ? عملية رصد الزلازل موجودة منذ عقود. መጀመሪያ መሬት መንቀጥቀጥ ጉዳይ ላይ ክትትልና ቆጠራ ከብዙ የተለያዩ 10 ዓመታት ጀምሮ የተደረገ ያለበት ሁኔታ ነው ያለው። والبيانات التي نشرت في الإعلام التي توضح أن عملية ملء السد في بداية من 2020 تبعها زيادة في الزلازل حتى 2025. አሁን ላይ በተለያዩ ሚዲያዎች ላይ የሚሰራጨው የኢትዮጵያ የህዳሴ ግድብ የሙሊት ሂደት ከ2020 ጀምሮ እስካሁን 2025 ድረስ በተደረገው ሙሊት ጋር ለማስተሳሰር የሚሞከረው ሂደት استقطعت البيانات وحطتها خارج هذا الإطار. ይህንን ጉዳይ ለማጋል እና ያለ ቦታው ነገሮችን ለማስገባት የሚደረግ የሆነ የአቆጣጠር አካሄድ ነው። ያው ሌላም ቦታ እንደዛው አይነት ነገር የተከሰተ ግን ይህ ጉዳይ ልክ እዛ ላይ ብቻ እንደተከሰተ አድርጎ ማቅረብ የሚሄድ አይነት ነው። لأنه في عام 2005 ምክንያቱም በ2005 ለምሳሌ سجلت نشاطات أعلى تصل لمعدل 80 زلزال في በኢትዮጵያ እንደዚሁ በስምጥ ሸለቆ አካባቢ በአንድ አመት እስከ 80 ጊዜ ድረስ የመሬት መንቀጥቀጥ እንደተከሰተ የሚያሳይ ቁጥር አለ። ስለዚህ ይህ ከህዳሴው ግድብ መገንባት በፊት ጀምሮ اليوم الواحد ولم يكن سد النهضة موجود. በዛ ወቅት በ2005 ላይ የህዳሴ ግድቡ አልነበረም። وكانت هناك حركة زلازل نشطة من 2005 استمرت حتى 2011. ከ2005 ጀምሮ እስከ 2011 ድረስ ያለው የመሬት መንቀጥቀጥ ቢቆጠር በአንድ አመት ውስጥ ከ80 በላይ ሁሉ የተከሰተበት ሁኔታ ነበረ።
ስለዚህ ያን ከህዳሴ ግድቡ በፊት የሆነ ነው ولم يكن السد موجود ولم تكن اي شيء موجود ምንም አይነት ከህዳሴ ግድቡ ሆነ ሌላ ምንም ወሬው ራሱ የለም ነበር هذا الربط في غير محل ስለዚህ ህዳሴ ግድቡን ከዚህ የስምጥ ሸለቆ ጋራ ተያይዞ የመጣ የመሬት መንቀጥቀጥ ለማያያዝ ያለ ቦታው ነው هذاك مثال እኔ ምሳሌ ልሰጥሽ ፈልጋለሁ يعني انا قلت ان الشمس كل يوم بتطلع الصبح ለምሳሌ ጧት ላይ ሁሌ ፀሐይ ትወጣለች والاتوبيس بيقف قدام بيتي كل يوم الصبح ከዛም ጧት ደግሞ የአንድ አውቶቡስ እኔ ጋር ይቆማል በሬ ላይ ሁሌ ጧት هل لو جاء اليوم الاتوبيس ما جاش الشمس ከዛ በኋላ ምናልባት አውቶቡሱ በሆነ ምክንያት ቢቀር ሁሌ ጧት ሳይወጣል በዛው ደግሞ ፀሐይ ስትወጣ ደግሞ አውቶቡሱ ይመጣል እና ይሄ አጋጣሚ ሁሌ የሚከሰት ሆኖ በድንገት ግን አውቶቡሱ ቢቀር مش هتطلع لا ከዛ ፀሐይዋ አልወጣችም ማለት እንችላለን طبعا فهذا تلاعب بالارقام ስለዚህ እንዲህ አይነቱ እንደዚህ አይነቱ በቁጥር የመጫወትና ቁጥር ላይ ከህዳሴ ግድብ ጋር ከምን ጋር በማያያዝ የቁማር አይነት ጨዋታ መጫወት ነው لإثبات شيء أو لوضع فكرة في عقول الناس أنه السد سينهار ልክ ይሄ ሐሳቤ ደግሞ የመጣበት ዋና ዓላማው የህዳሴ ግድብ ይፈርሳል የሚል እሳቤ አይምሮ ውስጥ ለማስቀመጥ የተፈለገበት አካሄድ ነው ماشي إذن لا تقلق لا تسأل عن ما يدور في المفاوضات ስለዚህ ራሱ የሚፈርስ ስለሆነ ግድቡ ከዚህ በኋላ ስለ ህዳሴ ግድብ ውይይት አታድርጉ አጠይቁ መንግስት ምን አይነት እንቅስቃሴ ያደረገ ወይም ሌሎቹ ምን መለሱ የሚል እሳቤ እንዳናነሳ መዝጊያ ነው المشكلة ستنحل بالقدرة الإلهية بنهي በቃ የተፈጠረብን የህዳሴ ግድብ ላይ ችግር በአላህ ፍቃድ ይሄው ወይም በጌታ ችሎታና ፍቃድ ራሱ ይፈታል የሚል እሳቤ ሰዎች እንዲይዙ የተሰራብን ስራ السد هو يبدو أن هناك خلافات بين الجانبين فيما يتعلق بالتعريفات وتعريف الجفاف الممتد وتعريف يعني متى يتم فهناك واضح أن هناك خلافات وأن المفاوضات فعلا ግን ይሄ በውይይቱ ሂደት ላይ በህዳሴ ግድቡ ውይይት ዙሪያ ረጅም የድርቅ ዘመን ማከለኛ የድርቅ ዘመን ወይም አጭር የድርቅ ዘመን ተብሎ በሚታሰቡት ላይ ልዩነቶች እንዳሉ በጣም እየተነዛ ነው ያለው يعني معطلة أو يعني هناك ما يعطلها ይሄንን አስመልክቶ የተወያዩ ባሉበት ግን ውይይቱ እንደቆመ እናቃለን አለችው አቋረጥ لكن يعني أنت ذكرت حتى في تحليلك لهذه المسألة إنه الزلازل الأخيرة حدثت على بعد 560 كيلومتر من موقع سد النهضة አንተ ራስህ በተለያዩ ሚዲያዎችህ ላይ ይህ የህዳሴ ግድብ እና የመሬት መንቀጥቀጡ ቦታ 500 ምናምን ኪሎ ሜትር ርቀት እንዳለው ጠቅሰሃል وهي مسافة بعيدة جدا ይሄ ደግሞ በጣም ሩቅ መሆኑን ያሳያል هي مسافة بعيدة جدا وده بالعكس يعني إذا قسنا በጣም ሩቅ ነው እንዳውም በትክክል ካየ ነው بهذا المقياس يعني السد العالي على مسافة أقرب منه العديد من الزلازل በትክክለኛው እንደውም ከቂያስ አድርገን ወይም ደግሞ ቀይሰን ካየ ነው የአስዋን ግድብ ወይም ደግሞ የሰደል ዓሊ ተብሎ የሚጠራው የግብፁ በአካባቢው ላይ የተከሰቱ የመሬት መንቀጥቀጦች አሁን ላይ በኢትዮጵያ ከተከሰተው የመሬት መንቀጥቀጥ በጣም የቀረበ ለሱ ሆኖ የሚገኝበት ሁኔታ ነው ያ ማለት በኢትዮጵያ የተከሰተው የመሬት መንቀጥቀጥ ከህዳሴው ግድብ በጣም ሩቆ በግብጽ ግን የተከሰቱ የመሬት መንቀጥቀጦች ለአስዋን ግድብ በጣም የቀረቡ ነበሩ ولا نتحدث عن انهيار السد ግን አንድ ቀንም ስለ أسوان قدب مفرس أورتنا عنك بالعالي طبعا هذا سد ركامي وهذا سد من نوع مختلف ولكن بشكل عام لا يوجد እና አንዳንዶች ይህንን ራሱ በተቻላቸው መጠን ይህ የህዳሴ ግድብ የተሰራበት ሁኔታ ከዚህ ነው ይሄ ደግሞ ከምናምን ነው ሊሉ ይችላሉ ይላል ግን በነገራችን ላይ የአስዋን ግድብ የተገነባበት አገነባብ ነው 60 ቢሊዮን ሜትር ኪዩብ የሚይዘው የኛ የኢትዮጵያው ግድብ የተገደበው ግን ተጨማሪ ነገር የህዳሴ ግድብ አለው ምንድነው እሱም 30 ሴንቲሜትር እንደገና የሲሚንቶ ልበዳ ተደርጎለታል ያ ማለት በእንትኑ ላይ
ሩካሚ ብለው የሚጠሩት ወይም ደግሞ ይህ የኮንክሪት የሚባለውን ጭማሪ አድርጓል ማለት ነው ከድንጋይ ምንድነው ይባለው ከኮረት መሰራት ብቻ ሳይሆን ከኮረት የተሰራውና በድምዳሞች እና በኮረት የተሰራው እንዳለ ሆኖ እንደገና እሱን ማጠናከሪያ 30 ሴንቲሜትር እላዩ ላይ የሲሚንቶ ስራ ኮንክሪት ተለብዶበታል ስለዚህ ይሄ የሚያሳየው ምንድነው እንደው ከአስዋን ግድብ የበለጠ ጠንካራ ነው እንጂ የሚሆነው ያነሰ አይሆንም ማለት ነው أسس علمية للحديث عن انهيار سد النهضة ስለዚህ በዚህ የህዳሴ ግድብ መፍረስ አለ መፍረስ ጉዳይ ራሱን የቻለ ጥናት ማጥናት ይቻላል ግን ይህንን የመሬት መንቀጥቀጥ ግን ከዚህ ጋር ለማያያዝ አይቻልም أو انهيار السد العالي هذه المخاوف إذ كانت حقيقية كان يجب أن تنشر في أبحاث وتعالج في أبحاث ስለዚህ እውነት የመሬት መንቀጥቀጥና የግድብ ሁኔታዎች የተያዙ እንደሆኑ የምናምን ከሆነ ለምንድነው የአስዋን ግድብንም ሆነ ሌላው የህዳሴ ግድብን አስመልክቶ በአካባቢው ላይ ከሚከሰት የመሬት መንቀጥቀጥ ጋር አያይዘን ራሱን የቻለ ሪሰርች ማንሰራው ወይም ጥናት ማንሰራው ለምንድነው የህዳሴ ግድቡ ብቻ ላይ እንደዚህ ሲፈጠር እናወራለን ያንዛኛው ላይ ስለዚህ ጥናታዊ አይደለም ነው የትምህርታዊ ነገር አይደለም እናወራው ነው لكن في نفس الوقت دكتور عصام يعني في مايو ايار من عام 2023 وقع زلزال على بعد 100 كيلومتر فقط من سد النهضة صحيح انه كان بقوة 4.2 100 ሜትር ርቀት ላይ ምኮ በህዳሴ ግድቡ ላይ ምንም እንኳን 4.2 ወይም 8 የሆነ የሬክተር ደረጃ የሆነ ቢሆንም درجة على مقياس ريختر وهو يعني ضعيف إلى حد ما لكن البعض يستند إلى ذلك في أنه يعني يؤشر إلى احتمال حدوث زلازل أكثر وأقوى ስለዚህ አንዳንዶች ይህንን 100 ሜትር ላይ የተከሰተ ከሆነ አሁንም ወደፊት የመከሰት እድሉን የበላይ በጣም ጨምረውበት ከህዳሴ ግድቡ ላይ አሁንም በጣም የተጠጋ የመሬት መንቀጥቀጥ ሊከሰት እንደሚችል ይናገራሉ في منطقة أقرب من السد በህዳሴ ግድቡ ላይ ቅርብ የሆነ ቦታ ላይ ሊከሰት የሚችል እንደሆነ ይናገራሉ وانا خلينا نقول انه في العقود اللي فاتت دي لم يحصل الا زلزال واحد حوالين في منطقه سد النهضه እኔ አሁንም ደግሜ ምነግርሽ ባለፉት 10ታት አመታት ላለፉት በጣም ብዙ ዕቁድ ማለት እንዳልኳቸው 10 ይያልክ ብዙ እስከ 100 ድረስ የሚቆጠር አመታት አንድ ብቻ ነው የመሬት መንቀጥቀጥ ይሄም የደከመው የሚሆነው እሱም ከ100 ኪሎ ሜትር በላይ በሆነ ቦታ የምንጠቅሰው وهي منطقه ضعيفه الحركه الزلزاليه وضعيفه الخطوره في الزلازل ይህ ደግሞ ቦታው ራሱ የህዳሴው ግድብ አንደኛ ምንም አይነት የመሬት መንቀጥቀጥ የማይከሰትበት የመሬት መንቀጥቀጥም ከተከሰተ በጣም ደካማ በሆነ ደረጃ ብቻ ሊከሰትበት የሚችል ቦታ ነው ቦታው ራሱ ሲመደብ ነው وبالشبه تحدث ايضا زلازل في منطقه السد العالي እንደዚህ ከወሰድን ደግሞ ተመሳሳይ የሆነ እና የተቀራረበ የሆነ የመሬት መንቀጥቀጥ በአስዋን ግድብም ላይ ይከሰታል سنويا በየአመቱ ولا تشكل اي مشكله لانه ደግሞ ምንም ችግር ሲያስከትል አይተነው አናውቅም هذه الاجسام الاسمنتيه الضخمه ይህ በጣም በሲሚንቶ የሚሰራ የኮንክሪት በጣም ከባድ የሆነው ይህ የግንባታ ሂደት معده ومدروسه በጣም በጥናት የተደገፈና የተጠና የሆነ አሰራር ነው የሚሰራው مقاومه الزلازل እንዲህ አይነቱን የመሬት መንቀጥቀጥ ለመቋቋም እንዲችል ተደርጎ هضرب لك مثال انه ለዚህ ደግሞ ምሳሌ ሰጥቼ حصلت زلازل في تركيا والمغرب ለምሳሌ በቱርኪያና በሞሮኮ የመሬት መንቀጥቀጥ ደርሷል وكان بالقرب من هذه الزلازل العنيفة والمدمرة በጣም ከባድ የሆነ እንደዚህ አይነት አፍራሽ የሆነ ትላልቅ የሆነ የመሬት መንቀጥቀጥ ደረጃን የያዘ የመሬት መንቀጥቀጥ ተከስቶ ከግድቦች ቅርብ የነበረ እንደነበረም ተከስቶ التي شاهدناها في الأعوام الثلاثة الماضية ባለፉት 3 አመት ይህንን ጉዳይ ስናይ ቆይተናል ومات فيها المئات ብዙ በመቶዎች የሚቆጠሩ ሰዎች ህይወታቸውን የቀጠፈ የሆነ የመሬት መንቀጥቀጥ በቱርኪያም በሞሮኮም ተከስቷል لم በሊቢያም تظهر أي سد من السدود الموجودة في هذه المناطق ምንም አይነት በዚህ አካባቢ ላይ የሚገኙ ምንም አይነት ትላልቅ ግድቦች
عندم أدقة على الرسباتشو لأن هذه السدود معدة للتعامل مع حركة الزلازل. مكنياتهم اندزي هينت قدب سيسرا يمريت من قد حساب وسط تدرجو إن السابيوس قبتو نو وليست هي بالمباني البسيطة مثل التي هي موجودة في العمارة اللي في أول الشارع يعني. لك مريت لاي وي منقل لاي من سرابت نا هنصا يبيت يمساسلوت هنصاوچ من سرابتن عينت ميزان طبقنا አይደለም من سراو يا يتلየ ነው ለግድብ የሚሰራበት ሁኔታ بس فوجود الزلازل ليس تهديد لهذه الأجسام التي هي معدة لمقاومة الزلازل. ስለዚህ እንዲህ አይነቱን የመሬት መንቀጥቀጥ ለመከላከል የሚያስችል የሆነ አሰራር የሚሰሩ ግድቦች ላይ እንዲህ አይነቱን እሳቤ ልናነሳ አንችልም لكن إلى أي مدى هذه الأجسام كما وصفتها دكتور قد تكون هي من يسبب زيادة النشاط الزلزالي في منطقة بعينها ግን በእንደዚህ አይነቱ ደግሞ አገነባበብ ምክንያት ወይም ግንባታ ምክንያት ያው ውሃ በመያዙም በመሳሰሉት የሚመጣ የሆነ የመሬት መንቀጥቀጥ አለ ወይ ግድቡ ራሱ በመሰራቱ أكيد إنه ملء الخزان قد يسبب بعض الزلازل في المنطقة المحيطة بالسد اللي هي 50. ልክ ነው ምናልባት አንዳንድ የመሬት የሙሊት ሂደት የግድብ ሙሊት ሂደት በአካባቢው ላይ የሆነ የመሬት መንቀጥቀጥ ሰበብ ሊሆን ይችላል ይሆናል 60 كيلومتر على الأقصى مثل ما يسبب ملء وتفريغ السد العالي لك يا أسوان قدب موليتم እንደገና ውሃውንም ደግሞ ማቅለል የሚከስተውን አይነት ማለት ይሄ ነገር ከህዳሴ ግድብ ጋር ብቻ የተያዘ አይደለም جزء من حركة الزلازل البسيطة ولكنها በጣም ትናንሽ የሆነ በአካባቢው ላይ የሆነ የተወሰነ የመሬት መንቀጥቀጥ ይከሰታል زلازل بسيطة في قوتها احنا بنتكلم على 2 ريختر ብዙ ጊዜ እንደዚህ አይነቶቹ ደግሞ ከሁለት በታች የሆኑ ሬክተር መመዘኛ ብቻ የሚሆኑ የመሬት መንቀጥቀጦች ናቸው 3 ريختر وده موجود حوالين السد العالي اللي هو فيه بالمناسبة ضعف حجم المياه اللي موجودة في سد النهضة እንደገና በአስዋን ግድብ ላይ ያለው የግብጽ ውሃ ከህዳሴ ግድቡ ጋር ሲስተይ በጣም ብዙ እጥፎች ያለው የሆነ ነው እነሱ ሁለት ضعف ማለት አንድ እጥፍ ብቻ ማለት ነው ግን አንድ እጥፍ ብቻ አይደለም 74 እና 74 አይደለም እነሱ 168 ቢሊዮን ሜትር ኪዩብ ነው በዛ ተጨማሪ احتياطي የሚሉት ወይም ደግሞ መጠባበቂያ የሚሉት ሌላ የተወሰነ 30 አካባቢ ቢሊዮን ሜትር ኪዩብ ደግሞ ሌላ ግድብ አላቸው ስለዚህ ይሄ የሚያሳየው እስከ 190 አካባቢ ቢሊዮን ሜትር ኪዩብ ይደርሳል ማለት ነው لكن لماذا تحدث هذه الزلازل يا دكتور يعني ممكن تشرح لنا علميا እንደው እስኪ በሳይንሱ ምንድነው ሚከስተው ይሄ ውሃው እንደዚህ መጠራቀሙ ከዛም ሲፈስና መልሶ ሲገባ ለምንድን ነው ይሄ የሚከስተው ما السبب في ذلك السبب العلمي لحدوث الزلازل في ሳይንሱ በመሬት መንቀጥቀጥ ጉዳይ ላይ የሚሰጠውን المناطق المحيطة بالسدود هو ግድቦች ዙሪያ የሚከሰቱ የመሬት መንቀጥቀጦችን አስመልክቶ وزن خزان المياه خلف هذه السدود በእነዚህ ግድቦች ላይ የሚጣለው የውሃ መጠን ሚዛን ነው መሬቱ ላይ ባለው ተጽዕኖ وزن هذا المياه 72 مليار متر مكعب في 72 بليون متر كيوب 74 بليون متر كيوب የሚመዝን የሆነ ውሃ النهضة واكثر من الضعف وراء السد العالي في مصر በዚህ ደግሞ ከእጥፍ በላይ አለ እዚህ ጋር አሁን ሲጠቅሰው ጥሩ ሆነ ከእጥፍ በላይ የሆነ ደግሞ በአስዋን ግድብ ላይ ያለው የውሃ መጠን والمنطقتين الفوالق اللي فيهم بيحصل في حركة خفيفة በሁለቱም ከመሬታቸው ስር ያለው የመሬት ክፍተት ላይ በሚደርሱ የመሬት የውሃ ጫና የሚፈጠር የሆነ የመሬት እንቅስቃሴ ነው زلازل من 2 ل 3 ريختر في ይሄ ማለት ከ2 እስከ 3 ሬክተር የሚደርስ የሆነ ብቻ ነው المنطقة 50 كيلومتر في أقصى تقدير نتيجة لوزن هذه المياه ይህ የውሃው ክብደት ጋራ ተያይዞ የሚመጣ የሆነ እስከ 50 ኪሎ ሜትር ርቀት ላይ ያለ ቦታ ላይ የሚፈጠር የሆነ የመሬት መንቀጥቀጥ ይሄም ከባዱ ትልቁ የሚባለው ርቀት ነው
ከዛ በላይ አይሄድም ነው። هذه الزلازل مدروسة والأجسام المبنية تستطيع أنها እንደዚህ አይነቱ ደግሞ